ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። የዛሬው ቪዲዮ ትንሽ በጣም የበለጠ ነገሮችን የሚያወሳስብና ዙሩን የሚያጦዝ አይነት ቪዲዮ ነው። ደስ የሚል ነው ብዬ አልላችሁም። ምክንያቱም እዚህ ቤት ውስጥ ደስታ ከጠፋ የቆየ ነውና እንግዲህ አብርሃም እያደረጋቸው ያለው ነገሮች በጣም እውነት ለመናገር እኛንም የበለጠ እያበሳጨ ቤተሰቦችንም በጣም እያበሳጨ ያለ ነውና አባቱንም ጭምር ያሳፈረ ልጅ እንደሆነ በደንብ አይተነዋል። አብርሃም ነገሮቹን ሩታን ለማበሳጨት በሚመስል መልኩ ነው እያደረጋቸው ያለው። ጋሺ ባለፈው እንግዲህ ነገሮቹን ለማስተካከል አብርሃምንም አውርቼዋለሁ ብለው ነበረ። እንግዲህ የጋሽዬ ቃልና የአብርሃም ድርጊቶች በተቃራኒ ነው እየሄዱ ያሉትና የቱጋ ነው ጋሽ ያወሩት የሚለው ነገር ግራ የሚያጋባ ነገር ነው። ባለፈውም ቪዲዮ ላይ እንደሰራሁላቸው ከነጋሽዬም ቁጥጥር ውጪ እንደሆነ አብርሃም እያየነው እሱን ነገር ነው። ዛሬ የሚባስ ብሎ እንግዲህ ሄርሜላ እራት ጋብዟታል ማለት ነው። ከራቱ በኋላ ያለውን እኛ አናቅም፣ እነሱ ናቸው የሚያውቁት። እውነት ለመናገር ራት ማለት ትርጉም ያለው ብዬ አስባለሁ። አንድ ሴትና አንድ ወንድ አንድ ሴት ራት ሲጋብዝ ትርጉም አለው ማለት ነውና ሁል ጊዜ ራት እንድትጋበዝ ትፈልግ ነበር። አብርሃም እንዲጋብዛት ትፈልግ ነበረ። ዛሬ በትክክል ተሳክቶላታል ማለት ነውና እዚህ ጋር እንደምትመለከቱት ወይኑ አለ፣ እያንዳንዱ ነገር አለና ያው የሚያሳዝን ነው። ዞሮ ዞሮ ማለት ቤተሰቦቼ ቻናሌን ሰብስክራይብ ላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንግዲህ እኛም መውቀሳችንን አናቆምም። አብርሃም ይህንን ድርጊቱን እስካላቆመ ድረስ እኛም አብርሃም ላይ መውረዳችንን አናቆምም። ትክክል ያልሆኑ ነገሮችን ሁልጊዜም ትክክል አይደሉም እያልን እንሄዳለን። ትክክል የሆኑትን ደግሞ አድንቀን እናልፋለን። ቤተሰቦቼ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ወደ ቪዲዮ እንሂድ እና ዛሬ ለየት ያለ ቀን ነው። ብዙ ጊዜ ሄርሜላ ለምንድን ነው ራት ማትጋብዘኝ ራት ጋብዘኝ ምናምን እያለች ብዙ ጊዜ ትጠይቀኛለች። እና እስኪ ለምን አልጋብዛትም ብዬ ዛሬ የራት ግብዣ አቅርቤላታለሁኝ። እኔ በጣም ደስ የሚል ቀን ነው ዛሬ ብሎ ሲጀምር ሄርሜላን ሳይሆን ሩታን የጋበዘ ነው ይመስለው። በነገራችን ላይ በአንድ ቦታ ሁለት ሴት አይከብድም? እንግዲህ ታስታውሳላችሁ ከሆኑ ወራቶች በፊት ከሩታ ጋር ነበረ እንግዲህ ኩሪፍቱ የነበሩት ማለት ነውና ዛሬ ደግሞ ከሌላ ሴት ጋር ማለት ነውና በጣም የሚገርመው የአብርሃም እንደው አለማፈሩ ይህን ራሱ ማለት ነው ቤተሰቦቹ እያዩ ለዚህ ለቤተሰቦቹ ይህን ቪዲዮ ሰርቶ መልቀቁ ራሱ እውነት ለመናገር በጣም የሚያሳፍር ነው። እንደኔ በጣም የሚከብድ ነው። እና ቀን ስነግራት ማለት ነው ቤተሰቦቼ እንዴት ደስተኛ እንደሆነች ልነግራቸው አልችልም። እና በጣም ደስተኛ ነበረች። ምክንያቱም ይህንን እሷ የምትፈልገው እንደሆነ ምንም ጥያቄ የለውም። ያውቃል። እሱ ራሱ እያወቀ ነው አብሯት የሚዞሩ። አሁን እየሆነ ያለውን ነገር ለእኛ እንደው ራሱን ንጹህ አድርጎ አብርሃምን ራሱን ለማቅረብ ይሞክራል። በቃ እኔ ጀስት ጓደኛ እንጂ ምንም ነገር የለንም አይነት ብሎ እኛን ለማሳመን እኮ ነው እየጣረ ያለው። ኧረ እባክህ። እኔ ግን ቤተሰቦች የራስ ግብዣ ሲባል በሌላ ነገር እንዳትወዱት። አያችሁት አይደል? ራሱ ምን ነው አንተ ራሱ ተናገርክ። ራስህ እኮ ተናገርከው። በቃ ያው ራስ ብንገባበትም እኔም ወደ ሩሜ እሷም ወደ ሩሟ ነው የምትገባው። እሺ ሌላ ነገር የለም። እሱን እናንተ ናችሁ የምታውቁት፣ እኛ እሱን አናውቅም። አንተ ገና ለገና ያው ምንድነው ፈሳ ያለበት ዝላ አይችልም የሚባል ነገር አለ አይደለ? እንደዛ ማለት ነው። ምክንያቱም እሱ የራሱን ችግር ያውቀዋል። ስለሚያውቀው ነው አስቀድሞ ይህንን ለማለት የፈለገው ይላሉ። ምን አሳሰበ አንተ እዚህ ደረጃ ከደረስክ አደርክ አላደርክ ከእሷ ጋር ምናምን በቃ ወጥቶልሃል ኦልሬዲ ማለት ነው። እየፈራው ነው። ለምን ያው ሰውም አይደለም ጥንቃቄ የሚባል ነገር ያስፈልጋልና ያው ለጥንቃቄው ደግሞ እንግዲህ ለራሴም ደጋግሜ ነግሬው ለህሊናዬም ለጭንቅላቴም ብዙ ነገሮችን ነግሬው አማክሬው ይሄ ነው ብዬው ነው ወደ እናንተ የመጣሁት ማለት ነውና
ቤተሰቦች አንድ ሰው በጣም ደስ የሚል ቀን ነው እያለ የፈራው ነው እያለ አብሮ ይሄዳል? አይሄድም እኮ። ደስ የሚል ቀን ነው፣ ቀኑ ደስታ እንደሰጠው እያመነ እንደገና ደግሞ ማንን ነው የምትፈራው? ሄርሜላን ነው ወይስ ማንን ነው የምትፈራው እንዴ? ወይም ደግሞ ምንድን ነው የሚያስፈራ? እዚህ ደረጃ ከደረስክ ምንድን ነው የሚያስፈራ? እኛን ለመዋሸት መሞከር አስፈላጊ አይደለም። ስለዚህ እስኪ ዛሬ ጉዷን ላይ ብዬ ጠርቻታለሁ። እራት ግብዣ ጉዷን ላይ ኧረ እባክህ ጉዷን ታይ። አንድ የሆነ ድራማ አለ አይደል? ቀሚስሽን አውልቄ አለኝ። እሺ ጉዱን ላይ ብዬ አወለኩ። ጡት ማስያዝሽን አውልቄ። እንደዛ አይነት ነገር ማለት ኧረ እባክህ እስኪት ነው ጉዷን የምታየው? ትንሽ ልብ ያስፈራል፣ ያስደነግጣል። ምን አስደነገጠ? ውስጥ እኮ የሆነ ነገር ስላለ ነው ያስደነገጠ። ያስፈራ ውስጥ አለ ማለት ነው አይደለ? እየፈራ ነው እየደነገጠ ነው ምናምን። እና እራት ግብዣ ሲባል ያው ሁሉም ሰው የሚያውቀው ሌላ ነገር አድርጎ ነው ያስበውና የእሷ ማመለካከት ምን ይሁን ማቆ ታሪክ የለም ባይዘውና የእሷን አመለካከት በደንብ ታውቀዋለህ። አላቅም ምናምን አይባልም። በቃ በደንብ ታውቀዋለህ። ሄርሜላ ለምን አንተን እራት ልትጋብዛት እንደምትፈልግ ሲጀመር ማለት ነው። ምን አንተ አሁን እኮ እናንተ የራሳችሁ የሆነ ጫጉላ ሽርሽር ላይ ሆናችሁ ስለ እራት ግብዣ እንደ ትልቅ ነገር ማውራት አስፈላጊ ነው ብዬ አላስብም፣ እውነት ለመናገር ማለት ነው። ያንን ማወቅ ስለምፈልግ ዛሬ ቆንጆ የራት ግብዣ ይኖረናል ማለት ነው። ባይዘው በጣም 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 ያማረባትም ትመስላለች። በጣም 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 በዛ። ታውቃላችሁ ስለሷ ውበት ሙሉ ቪዲዮ እስኪያልቅ ስለሷ ውበት ሲገልጽ ነው የቆየው። አይገርምም? ዌልካም፣ እንኳን ደህና መጣሽ። ደህና ነሽ? አለክ? እግዚአብሔር ይመስገን። አምሮብሻል። ሁለት እንደኔ መርቅ። አመሰግናለሁ። ትሰማኛለህ ብዬ አስቤ አላውቅም ነበር። መቼም አንቺን የማይሰማበት ጊዜ የለም። እውነት ለመናገር አንገቱ ላይ ገመድ ጉትተሽ የፈለገሽ ቦታ ይዘሽ ይሄሽ ስለሆነ በደንብ አድርጎ ነው አብርሃም የሚሰማሽ። እውነት ለመናገር ማለት ምክንያቱም እያደረገ ያለው ነገር በሙሉ አንቺ ፕላን ያደረግሻቸውን ነገሮች ነው። ስለዚህ የአንቺ ፕላን በሙሉ ስኬት ላይ ነው ያለው። ምርሽ በጣም ነው ያማረብሽ። ሁለት ጌታ እንደውም አልተዘጋጀውም እንጂ ቢዘጋጅ ኖሮ ቀደም ብለህ ብትነግረኝ አንተ ተዘጋጅኝ ባለኝ ነው የለበስኩት። ያው በዚህ አጋጣሚ እንደምትፈልገኝ ማውቃለሁ። እንደምትፈልገውም ያውቃል። እንግዲህ እንደምትፈልገው ለሚያውቃት ሴት ነው እራት የጋበዛት ማለት ነውና ኧረ ምን ማለት ይቻላል። ግን ደግሞ እራት አዝሻለኝ፣ ቆንጆ እራት በእኔ ምርጫ ነው እራት ምን ያዘዝኩት። እራቱን ትወጃለሽ ብዬ አስባለሁ። አንተ ያዘዝከው ነገር ሊመቸኛል። ችግር የለውም። ኤክሰስ በቼ ነው የመጣሁት። እሱ ያዘዘው በሙሉ እንግዲህ ይመቻታል እሷ ማለት ነው። አይ ግን አብዛኛው ሴት ደግሞ እራት ግብዣ ካላት ቤቷ ላይ ምንም አይነት ነገር ሳትቀምስ ነው የምትመጣው። በቃ የማታውን አብዛኛውን ሴት ማለት ብዙ ሴት ጋብዛሃል ነው ወዴት አብርሃምን አሸማቀቀችው። አዎ በጣም ብዙ ሴቶች ይጋብዛል እራት። ብዙ ሴቶችን ጋብዟል። ምንም ጥያቄ የለውም። እኛ የምናውቃቸው ራሱ በጣም ብዙ ሴቶች አሉ። እነ ፍቅር አሉ፣ ነፃነት አለች፣ ሌላ ደግሞ ማን በጣም ብዙ ሴቶች ማለት ነው። አንቺ ያለሽ፣ ሩታ አለች፣ በጣም ብዙ ሴቶች ጋብዟል። አዎ ሄርሚ ያው ከመጽሐፍ ታነቢያለሽ። ኧረ እባክህ ስለ ራት ከመጽሐፍ ማለት ነው። አይገርማችሁም? ስለ ራት ማለት ነው። ራት ራስ ሲጋበዙ ምንም ሳይበሉ ስለሚመጡ ሴቶች ከመጽሐፍ ታነባላችሁ። አይገርምም? ከአንዳንድ ነገሮች ታያለሽ። የሚያወራው ስለጠፋበት እሷ ራሱ ይቅርታ ጠይቀችው፣ ግራን መጋባቱን ስላየችው ማለት ነው። የምር ተዋረደ። እውነት ለጨዋታ ነው የጠየኩት። ዛሬ ፍላጎቷ ለምን አላሳካላት ስላሰብኩ ይህንን ነገር ያደረኩት። ግን ደግሞ እውነት ለመናገር በጣም ልዩት ቆንጅት ብለሽ የመጣት ስለ እሷ ቁንጅና እንግዲህ በየደቂቃው ነው ሲገልጽ
የቆየው በዚህ ቪዲዮ ሙሉ ማለት ይቻላል ስለ ውበቷ ነው ሲያወራ የነበረው። ሰው እንግዲህ እሱ የሚያወራቸውና እሱ የሚያደርጋቸውና የሚያወራቸው ነገሮች በሙሉ የተለያዩ ናቸው አይደለ? እኔ ከሄርሜላ ጋር ጓደኝነት ነው ምናምን እያለ አረ ይሄን ነገር አልደግመውም። እኔ ራሱ በጣም ሆነ ሰለቸኝ። እንደዚህ ለየት ደስ ማለት የቤቴ መስታወትን አምነዋለሁ፣ ግን ደግሞ ከቤቴ መስታወት በላይ ነው አንተን ማምነክ። ኧረ እባክሽ በጣም ነው እንደምታምኙ በጣም ነገሮችሽን በግልጽ እንዳታወሪ ያደረገሽ መሰለኝ። ኧረ ኖርማል ነው ወይ ካሜራው ወረድ ይበልና ማለት ነው ነገር ባንታው ጭራሽ ከካሜራ ውጪ እናውራ። ካሜራው መጥፋቱ አይቀርም። በቃ ካሜራው ይጠፋል። አያሳስብ አይደለም ምን አልኩህ? አይ ንግግሮችሽ ብዙ እንትን አይሉምና ማውራትሽን ፈልገሻል፣ ግን ደግሞ ፍላጎትሽን በደንብ ባላቅም ግን በትንሹ የሸመደድኩሽ ይመስለኛልና እንዴ በደንብ ከዚህ በላይ እንዴት ታረጋታለህ? እንደ ሸመደድኩሽ ምን ቀረ? ኖርማል ነገር ነው። ምሸመደደኝማ ብዙ ነገር ትረዳኝ ነበር። ለምሳሌ ምናልባት በጊዜ ሂደት ትረዳኝ ይሆናል። በጊዜ ሂደት ምንም በጊዜ ሂደት የሚባል ነገር የለም። እቺ ለኛ ሾው የምታሳዩትን ነገር ብታቆሙ ይሻላል። ያ ብዙ ጊዜ እኔ ደግሞ ነገር የሚገባኝ ሰው አይደለሁም እና ብዙ ጊዜ ነገር የሚገባቸው ነገረኛ ሰዎች ናቸው። ነገር ነው ተናደርክ ይገባሃል ያልኩህ እና ታዲያ ሸምደድ ይሻላል አልከኝ ነው። ሸምደደኝ ብዙ ነገር ኢንተረዳኝ ነበረ ብዬ ነው ያልኩህ። አብርሃም የተበሳጨ ይመስላል። አብርሃምን ያበሳጨው ጥያቄዎች በቃ ዛሬ ሄርሜላ በደንብ አድርጋ ነው ስታይቀው የነበረው። የምር እንጃ ትንሽ ግራ ያጋባን ጥያቄዎች በቃ አትቀልድብኝ። እየቀለድኩ አይደለም የምር እየዞረም ስነ ስርዓት ሄርሜ እየዞረብኝ ነው። እና ታዲያ የምጠጣው ወተት እኮ አይደለም አባቴ፣ ላይዞርብህ ይችላል። ይሄን አስበበት እኮ ነው የገባበት። ምንድን ነው የሚዞርብህ? በጥፍ ያጩ ያመጣሃለሁ። ናሽ ያዘውስ ጠዋት ነው እዛው ብርጭቆ ይኖራል ብዬ አስባለሁ። ምነው ብርጭቆ መርሳት አቃተ? የዞረበት ሰው እንዴት ነው ይሄን ሊያስታውስ ይችላል? እንደገና ደግሞ ሌላ ተጨማሪ ተመልከቱ። እንደዚህ ያለ ላይፍ እያሳለፉ ሩታ ግን በጣም እውነት ለመናገር እንደው ጽናቱን ይስጥሽ። እውነት ለመናገር ለነገሩ አንቺ ልጅሽን ስለሆነ አሁን በዚህን ሰዓት ላይ ያያየሻለሽው የነሱ ጉዳይ ስለተውሹ ይመችሻሉ። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።